ምዕራፍ 29 በሰባተኛውም ወር ከወሩ በመጀመሪያ ቀን የተቀደሰ ጉባኤ ይሁንላችሁ። የተግባርን ሥራ ሁሉ አትስሩበት፣ መለከቶች የሚነፉበት ቀን ነው። ለእግዚአብሔር ጣፋጭ ሽታ እንዲሆን የሚቃጠለውን መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ ነውር የሌለባቸውን 7 የአንድ ዓመት ተባት የበግ ጠቦቶች፣ ለእህል ቁርባናቸው በዘይት የተለወሰ መልካም ዱቄት፣ ለወይፈኑ ከመስፈሪያው ከ10 እጅ 3 እጅ፣ ለአውራው በግ ከመስፈሪያው ከ10 እጅ 2 እጅ፣ ለሰባቱ ጠቦቶች ለእያንዳንዱ ከመስፈሪያው 10ኛ እጅ ታቀርባላችሁ። ማስተስሪያም የሚሆንላችሁን አንድ አውራ ፍየል ለኃጢአት መሥዋዕት ታቀርባላችሁ። በወሩ መባቻ ከሚቃጠለው መሥዋዕትና ከእህሉ ቁርባን በዘወትርም ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ እንደ ሕጋቸው ለእግዚአብሔር ጣፋጭ ሽታ እንዲሆን በእሳት የሚቀርቡ ናቸው። ከዚህም ከሰባተኛው ወር በ10ኛው ቀን የተቀደሰ ጉባኤ ይሁንላችሁ። ሰውነታችሁን አስጨንቁት፣ ከሥራ ሁሉ ምንም አታድርጉ። ለእግዚአብሔርም ጣፋጭ ሽታ እንዲሆን የሚቃጠለውን መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ 7 የአንድ ዓመት ተባት የበግ ጠቦቶች ታቀርባላችሁ። ነውር የሌለባቸውም ይሁኑ። ለእህል ቁርባናቸውም በዘይት የተለወሰ መልካም ዱቄት፣ ለወይፈኑ ከመስፈሪያው ከ10 እጅ 3 እጅ፣ ለአውራው በግ ከመስፈሪያው ከ10 እጅ 2 እጅ፣ ለሰባቱ ጠቦቶች ለእያንዳንዱ ከመስፈሪያው 10ኛ እጅ። ለኃጢአት መሥዋዕት አንድ አውራ ፍየል አቅርቡ። ከሚያስተሰርየው ከኃጢአት መሥዋዕት በዘወትርም ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጥ ቁርባናቸውም ሌላ አቅርቡት። ከሰባተኛውም ወር በ15ኛው ቀን የተቀደሰ ጉባኤ ይሁንላችሁ። የተግባርን ሥራ ሁሉ አትስሩበት፣ 7 ቀንም ለእግዚአብሔር በዓል አድርጉ። ለእግዚአብሔርም ጣፋጭ ሽታ እንዲሆን የሚቃጠለውን መሥዋዕት 13 ወይፈኖች፣ 2 አውራ በጎች፣ 14 የአንድ ዓመት ተባት የበግ ጠቦቶች አቅርቡ። ነውር የሌለባቸውም ይሁኑ። ለእህል ቁርባናቸውም በዘይት የተለወሰ መልካም ዱቄት፣ ለ13 ወይፈኖች ለእያንዳንዱ ከመስፈሪያው ከ10 እጅ 3 እጅ፣ ለሁለቱ አውራ በጎች ለእያንዳንዱ ከመስፈሪያው ከ10 እጅ 2 እጅ፣ ለ14ቱ ጠቦቶች ለእያንዳንዱ ከመስፈሪያው 10ኛ እጅ። ለኃጢአትም መሥዋዕት አንድ አውራ ፍየል ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ የሚቀርቡ ናቸው። በሁለተኛውም ቀን 12 ወይፈኖችን፣ 2 አውራ በጎችን፣ ነውር የሌለባቸው 14 የአንድ ዓመት ተባት የበግ ጠቦቶችን፣ ለወይፈኖቹና ለአውራ በጎቹ ለጠቦቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጉ፣ ለኃጢአትም መሥዋዕት አንድ አውራ ፍየልን ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባናቸው ሌላ የሚቀርቡ ናቸው። በሦስተኛውም ቀን 11 ወይፈኖች፣ 2 አውራ በጎች፣ ነውር የሌለባቸውን 14 የአንድ ዓመት ተባት የበግ ጠቦቶች፣ ለወይፈኖቹና ለአውራ በጎቹ ለጠቦቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጉ፣ ለኃጢአትም መሥዋዕት አንድ አውራ ፍየል በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። በአራተኛውም ቀን 10 ወይፈኖች፣ 2 አውራ በጎች፣ ነውር የሌለባቸውን 14 የአንድ ዓመት ተባት የበግ ጠቦቶች፣ ለወይፈኖቹና ለአውራ በጎቹ ለጠቦቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸውም መጠን እንደ ሕጉ፣ ለኃጢአትም መሥዋዕት አንድ አውራ ፍየል በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። በአምስተኛውም ቀን 9 ወይፈኖች፣ 2 አውራ በጎች፣ ነውር የሌለባቸውን 14 የአንድ ዓመት ተባት የበግ ጠቦቶች፣ ለወይፈኖቹና ለአውራ በጎቹ ለጠቦቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጉ፣ ለኃጢአትም መሥዋዕት አንድ አውራ ፍየል በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። በስድስተኛውም ቀን 8 ወይፈኖች፣ 2 አውራ በጎች፣ ነውር የሌለባቸውን 14 የአንድ ዓመት ተባት የበግ ጠቦቶች፣ ለወይፈኖቹና ለአውራ በጎቹ ለጠቦቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጉ፣
ለኃጢአትም መሥዋዕት አንድ አውራ ፍየል በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። በሰባተኛውም ቀን 7 ወይፈኖች፣ 2 አውራ በጎች፣ ነውር የሌለባቸውን 14 የአንድ ዓመት ተባት የበግ ጠቦቶች፣ ለወይፈኖቹና ለአውራ በጎቹ ለጠቦቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጉ፣ ለኃጢአትም መሥዋዕት አንድ አውራ ፍየል በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። በስምንተኛውም ቀን የተቀደሰ ጉባኤ ይሁንላችሁ። የተግባርን ሥራ ሁሉ አትስሩበት። ለእግዚአብሔርም ጣፋጭ ሽታ እንዲሆን በእሳት የሚቃጠለውን መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ ነውር የሌለባቸውን 7 የአንድ ዓመት ተባት የበግ ጠቦቶች ታቀርባላችሁ። የእህል ቁርባናቸውና የመጠጥ ቁርባናቸው ለወይፈኑ፣ ለአውራውን በግ፣ ለጠቦቶቹም እንደ ቁጥራቸው መጠን እንደ ሕጉ ይሆናሉ። ለኃጢአትም መሥዋዕት አንድ አውራ ፍየል ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ የሚቀርቡ ናቸው። እነዚህንም ከስዕለታችሁና በፈቃዳችሁ ከምታመጡት ሌላ ለሚቃጠል መሥዋዕት፣ ለእህልም ለመጠጥም ቁርባን፣ ለደህንነትም መሥዋዕታችሁ በበዓላችሁ ጊዜ ለእግዚአብሔር አቅርቡ። ሙሴም ለእስራኤል ልጆች እግዚአብሔር ሙሴን ያዘዘውን ሁሉ ነገራቸው።